ስለዚህ ሰው አባቱንና እናቱን ይተዋል፣ ከሚስቱም ጋር ይተባበራል፣ ሁለቱም አንድ ሥጋ ይሆናሉ። ይህ ምስጢር ታላቅ ነው። እኔ ግን ይህንን ስለ ክርስቶስና ስለ ቤተክርስቲያን እላለሁ። ሆኖም ከእናንተ ደግሞ እያንዳንዱ የገዛ ሚስቱን እንዲሁ እንደራሱ አድርጎ ይውደዳት፣ ሚስቱም ባሏን ትፍራ። የሐዋርያው ቅዱስ ጳውሎስ መልእክት ኤፌሶን 5 ከቁጥር 31። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አመ ዕስራ ወሰሙኑ ለሐምሌ በዛቲ ዕለት ተዝካሮሙ ለአንደራኒቆስ ወለብእሲቱ አትናስያ መፍቀርያነ ክርስቶስ። አንድ አምላክ በሆነ በአብ በወልድ በመንፈስ ቅዱስ ስም ሐምሌ 28 በዚች ቀን ክርስቶስን የሚወዱ የአንደራኒቆስና የሚስቱ የአትናስያ መታሰቢያቸው ነው። እነርሱም ከአንጾኪያ ከተማ ነበሩ። በወርቅና በብርም የከበሩ ባለጸጎች ነበሩ። ከገንዘባቸው ለድሆችና ለችግረኞች ይሰጡ ነበረ። ከዚህም በኋላ አንድ ወንድ ልጅና አንዲት ሴት ልጅ ወለዱ። ወንዱንም ዮሐንስ ሴቲቱንም ማርያም ብለው ሰየሟቸው። ልጆችም አደጉ። አንደራኒቆስና ሚስቱ እንግዳ በመቀበል ለድሆችና ለምስኪኖች በመመጽወት በጎ ሥራን አበዙ። እነርሱም መገናኘትን ትተው ሰውነታቸውን በንጽሕና ጠበቁ። ልጆቻቸውም 12 ዓመት በሆናቸው ጊዜ የሆድ ጅማ በሽታ ታመው በአንዲት ቀን ሞቱ። አንደራኒቆስም አይቶ ክብር ይግባውና በጌታችን በኢየሱስ ክርስቶስ ስዕል ፊት ራሱን ጥሎ እንዲህ ብሎ አለቀሰ። ከእናቴ ማኅፀን ጀምሮ ራቁቴን ወጣሁ፣ ወደ እግዚአብሔርም ራቁቴን እሄዳለሁ። እርሱም ሰጠ፣ እርሱም ወሰደ። የእግዚአብሔር የጌትነቱ ስም የተባረከ ይሁን ለዘላለሙ አሜን። እናታቸውም ለሞት እስከምትደርስ እጅግ አዘነች። ልጆች ወደ ቀበሩበት ወደ አጸደ ቤተ ክርስቲያኑ ሄደች። ከሐዘኗ ብዛት የተነሳ እንቀላፋች። ከእንቅልፏም ውስጥ በልጆችሽ ሞት አታልቅሽ፣ እነርሱ ግን በሰማያት ደስ እያላቸው ናቸው እያለ በመነኮስ አምሳል ሲነግራት አየች። ይህንንም ሰምታ ሄዳ ለባሏ ነገረችው። ከዚህም በኋላ ይህን ዓለም ይተዉ ዘንድ ተስማሙ። ገንዘባቸውን ሁሉ ምንም ሳያስቀሩ ለድሆች ለጦም አዳሪዎች ሰጡ። በሌሊት ወጥተው ወደ እስክንድርያ ከተማ ደረሱ። ሚስቱንም በዚያ ትቶ ወደ አስቄጥስ ገዳም ሄደ። በአባ ዳንኤል ዘንድ መነኮሰ። ከዚያም ተመልሶ ሚስቱ አትናስያን ወደ ሴቶች ደናግል ገዳም ወሰዳት። በዚያም ተዋት። ከ12 ዓመትም በኋላ አንደራኒቆስ ከቅዱሳት መካናት ይባረክ ዘንድ ወደ ኢየሩሳሌም ለመሄድ አባ ዳንኤል ለመነው፣ ፈቀደለት። በመንገድም ፈቀደለት። በመድኃኒታችንም ቸርነት ሚስቱ አትናስያ በወንድ አምሳል በጉዞ ላይ ተገናኘች። ሚስቱ እንደሆነችም አላወቀም። እርሷ ግን አወቀችው። ነገር ግን ሚስቱ እንደሆነች አልገለጠችለትም። ወደ ቅዱሳት መካናትም በደረሱ ጊዜ ስራቸውን ፈጽመው ወደ አባ ዳንኤል በአንድነት ተመለሱ። አባ ዳንኤል ሚስቱ እንደሆነች በመንፈስ ቅዱስ አውቆ አንደራኒቆስን ባልንጀራ ባደረግከው ከዚያ መነኮስ ጋር በአንድ ቦታ ኑሩ፣ እርሱ ቅዱስ ነውና አለው። 12 ዓመትም በአንድነት ኖሩ። ማንም ያወቀ አልነበረም። አባ ዳንኤል የሚጎበኛቸውና ስለ ነፍሳቸው ጥቅም ያስተምራቸው ነበረ። ከዚያም በኋላ አትናስያ በታመመች ጊዜ ለአንደራኒቆስ አባታችንን አባ ዳንኤልን ጥራልኝ አለችው። ሄዶም ለአባ ዳንኤል እንዲህ ብሎ ነገረው። ባልንጀራዬ ታሞ ለመሞት ተቃርቧልና ትጎበኘው ዘንድና። በደረሰም ጊዜ በታላቅ ሕመም ላይ አገኛት። እርሷም ታቆርበኝ ዘንድ ሻለው አለችው። ያን ጊዜ ተፋጠነና ሥጋውንና ደሙን አቀበላት። ከዚህም በኋላ አረፈች። በሚገንዟትም ጊዜ ሴት እንደሆነች አገኙ። ዳግመኛ ታሪኳንና ለባሏ የተወችውን ምልክት አገኙ። አንደራኒቆስም ባነበበ ጊዜ እርሷ ሚስቱ እንደሆነች አወቀ። ደንግጦም ልቡ ተሰወረ። ፊቱንም እየጸፋ ጮሆ ያለቅስ ጀመረ። ከጥቂት ቀንም በኋላ ታመመ። አረጋውያንም መጥተው በረከቱን ተቀበሉ። ሥጋውንም ደሙንም ተቀብሎ በሰላም አረፈ። ለእግዚአብሔር ምስጋና ይሁን፣ እኛንም በእኒህ ቅዱሳን ጸሎት ይማረን ለዘላለሙ አሜን። በዚች ቀን የአብርሃም የይስሐቅና የያዕቆብ መታሰቢያ ነው። አንድ አምላክ በሆነ በአብ በወልድ በመንፈስ ቅዱስ ስም ሐምሌ 29 በዚች ቀን ክብር ይግባውና የመድኃኒታችን የኢየሱስ ክርስቶስ የልደቱ መታሰቢያ ነው። ምስጋና ይሁን ለአብ ለወልድ ለመንፈስ ቅዱስ አንድ አምላክ በሚሆን ዛሬም ዘወትርም ለዘላለሙ አሜን። በሐምሌ 28 ቀን የሚከበሩ ዓመታዊ የቅዱሳን በዓላት: ቅዱሳን ጻድቃን አንደራኒቆስና አትናስያ፣ አቡነ ፊልጶስ ጻድቅ ዘደብረ ሊባኖስ። ወርሃዊ በዓላት: አማኑኤል ቸር አምላካችን፣ ቅዱሳን አበው አብርሃም፣ ይስሐቅ፣ ያዕቆብ፣ ቅድስት ዓመተ ክርስቶስ፣ ቅዱስ ቴዎድሮስ ሮማዊ ሰማዕት። ስለዚህ ሰው አባቱንና እናቱን ይተዋል፣ ከሚስቱ ጋርም ይተባበራል፣ ሁለቱም አንድ ሥጋ ይሆናሉ። ይህ ምስጢር ታላቅ ነው። እኔ ግን ይህንን ስለ ክርስቶስና ስለ ቤተ ክርስቲያን እላለሁ። ሆኖም ከእናንተ ደግሞ እያንዳንዱ የገዛ ሚስቱን እንዲሁ እንደራሱ አድርጎ ይውደዳት፣ ሚስቱም ባሏን ትፍራ። የሐዋርያው ቅዱስ ጳውሎስ መልእክት ኤፌሶን ምዕራፍ 5 ከቁጥር 31። የሰማነውን በልቦናችን ያሳድርብን። ከቅዱሳን አባቶቻችን ከቅዱሳት እናቶቻችን በረከት ረድኤት ያሳትፈን። ይቅርታውን ቸርነቱን ያርቅብን። በጸሎታችሁ አትርሱን፣ አስቡን ያሉትን በያሉበት ያስብልን።
ከመከራ ሥጋ ከመከራ ነፍስ ይሰውረን። ለብርሃነ መስቀሉ በሰላም ያደርሰን እንበል። አቡነ ዘበሰማያት ይትቀደስ ስምከ ትምጻእ መንግሥትከ ወይኩን ፈቃድከ ኢየሱስ ክርስቶስ ከመ ይስራኤልን ኃጣውኢነ ተማጸነ ብከ ለእግዚአብሔር አብይ። ኦ እግዚእ ኢየሱስ ክርስቶስ ሥራይ ኃጢአቴ ወኃጢአተ ኩሉ ሕዝብ ከማእሰር ኃጢአት እግዚአብሔር ይፍታ፣ እግዚአብሔር ይባርክ። ሰላም ያሳደረ ሰላም ያወለን፣ ሰላም ያዋለ ሰላም ያሳድረን። ይቆየን።